ጽኑ መልክ ያምራል ደም ግባት በደም ቀለም አጌጠ ልዩ ላስተዋለ። በእነዚህ ንባቦች ውስጥ ምን ትረዳላችሁ? እግዚአብሔር እንዳዘዘው ሲል እግዚአብሔር ሙሴ የራሱን ነገር እንዳያስገባ የራሱን ሐሳብ በስሜትም በሞራልም በደስታም በንዴትም እንዳይጨምር እግዚአብሔር ይጠነቀቅና ያስጠነቅቅ ነበር። ሙሴም እግዚአብሔር እንዳዘዘው ብቻ አድርጎ ይሰራ ነበር። ምንድነው እንደዚህ አይነት ጥንቃቄ ተፈልገው? የሚገርማችሁ እንዲህ ተጠንቅቆ እግዚአብሔር እንዳዘዘው አድርጎ ሲሰራ ተሰርቶ ሲያልቅ ይሄን የሚመስል ወጣ። ይሄውን እግዚአብሔርን የሚያክል አምላክ፣ እውነተኛ አምላክ፣ የሰማይ ምድር ጌታ እንደዚህ አይነት በቆዳ የተሰራ ይሄ እግዚአብሔር ዲዛይን ነው። አይገርማችሁ? እዚህ ቤት ውስጥ ያለ አንድ ኢንጂነር ለኛ መሰብሰቢያ አዳራሽ ዲዛይን አውጣ ብለው እንዴት ከዚህ የሚያምር ነገር ይሰራል? እግዚአብሔር ሙሴን ሌላ አይነት ነገር እንዳይጨምር አድርጎ እንዳይቀንስ አድርጎ እንዳዘዘው እንደዛ ሰራ። እያንዳንዷ እዚህ ላይ የምታዩት ዝርዝር ነገር በሙሉ እግዚአብሔር እንዳዘዘው የተሰሩ ናቸው። የቅዱሱ አምላክ የእስራኤል አምላክ የያህዌ ዓላማ ምንድነው ሲባል በእነዚህ ነገሮች ውስጥ ሁሉ ኢየሱስ ምን አለ? እነዚህ ሁሉ የሚመሰክሩት ቅድም አንበናል። እነዚህ ሁሉ የሚመሰክሩት ስለኔ ነው አለ። የሕግን መጽሐፍት ከዘፍጥረት ጀምሮ የነቢያትንም መጽሐፍት ስለርሱ እንደተነገሩ ስለሚያጌታ ለሐዋርያቱ ምን አረገላቸው? ቅድም ይተረጉምላቸው ነበር። ለዚህ እግዚአብሔር ልጁን እንዲገልጥለት እና ልጁ የሚሰራቸውን ስራዎች እንዲገልጥለት ልጁ እስኪመጣ ድረስ ብዙ ነገሮች የሰራና የሰጠ ሲሆን እነዛ ነገሮች ሁሉ ስለማን እንዲያወሩ ነው ፍላጎቱ? ስለ ክርስቶስ እንዲያወሩ ነው ፍላጎቱ። እንደዛ ከሆነ ደግሞ ሰው መቼስ ስለ ክርስቶስ ዕውቀቱም መገለጡም መረዳቱም ስለሌለው ያበላሻልና መቅደስ ስራ ሲባል ለአምልኮ መስሎት ይሰራልና ክርስቶስን ለመግለጥ እንደሆነ አያውቅምና እግዚአብሔር ያዘዘው ነገር ብቻ ይሰራ ነበር። የእግዚአብሔር ምኞቱ ምንድነው? በነዛ ነገሮች ልጁን መግለጥ ነው፣ ክርስቶስን መግለጥ ነው። እና ጥንቃቄ ይደረግ ነበር በሚሰራው በሚጻፈው ነገር ላይ። መሳሳት ወይም የራስን ነገር መጨመር አይችልም ነበር ሙሴ። እዚህ ላይ ተሳስቶ እግዚአብሔር ያልፈለገውን ነገር መስራት፣ መጨመር ወይንም መቀነስ ሙሴ አይችልም። በሙሴ ታሪክ ውስጥ፣ በዘጸአት ታሪክ ውስጥ፣ በነቢያት ታሪክ ውስጥም እግዚአብሔር ስለ ኢየሱስ ሊያወራ በፈለገው ነገር እነዛ ሰዎች የራሳቸውን መጨመር አይችሉም። እንደው በቀላሉ እኛ የለመድነው ጥቅስ አለ። ለዛን ጊዜ ግን በጣም የመጀመሪያና አዲስ ጥቅስ ለነቢዩ ኢሳይያስ እንዲህ ተባለ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። እንደምታውቁት በብሉይ ኪዳን ውስጥ የተነገረ እግዚአብሔር ተአምር ብሎ ስለራሱ የሚያደንቀው ነገር ቢኖር የኢየሱስ በድንግልና ተጸንሶ በድንግልና መወለድ ነው። በአዲስ ኪዳን ደግሞ እግዚአብሔር አቤት ተአምር ብሎ ራሱን ቢያደንቅ የሚያደንቀው ኢየሱስን ከሙታን ማስነሳቱ ነው። ሽባ መተርተሩ አይደለም። ሙታን አልዓዛር ሲነሳ እግዚአብሔር ኃይሉን አልተጠቀመም፣ ውጣ ነው። ኢየሱስን ከሙታን ሲያስነሳ ግን የብርታቱ ጉልበት ተገልጧል። በብሉይ ኪዳን ውስጥ ትልቁ እግዚአብሔር ተጠይቆ እንደው ተአምር የምትለው ምንድነው? እግዚአብሔር በአንተ ዘንድ እንደው ምንም ብርቅ አይደለም፣ እንደው አንተ ተአምር ቢባል ተአምር የምትለው ምንድነው? ባጭሩ ከአንተ ዘንድ ምልክት ምንድነው ተብሎ ሲጠየቅ የተናገረው ነው በኢሳይያስ ላይ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች።
ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም እዛው ተናገረ እኔ እወለዳለሁ ብሎ በድንግልና በብሉይ ኪዳን ውስጥ ትልቁ እግዚአብሔር ድንቅና ምልክት ያለው ቀይ ባህር ሲከፈል አይደለም ቀይ ባህርን እግዚአብሔር በጉልበቱ አልከፈለም በአፍንጫው ውስጥ እንፋስ ነው ብሎ እንኳን አላለው በእጁ አልነካውም እስከ ወዲያኛው ይጠፋል ባህሩ እፍም አላለው ቀይ ባህር ተነስቶ እዛ ወይ አሜሪካ ሄዳል ምናምን ስለዚህ በአፍንጫው ውስጥ እንፋስ አለ ተከፈለ በአፍንጫ ውስጥ እንፋስ ውሆችን ከመርካቸው ተብሎ ተዘመረ ስለዚህ ይሄ ለእግዚአብሔር ድንቁ አይደለም እኛንን ወይኔ ቀይ ባህር ተከፈለ ብለን የዘለልነው ሙሴና ማርያም ናቸው ከብሮ ይዘው የመጡት እግዚአብሔር ነው ያለው ተከፈለ አለቀ ለዚህ ድንቁ ለእግዚአብሔር የቀይ ባህር አይደለም እኛው ብለን ጣራ ነክተን ተመለስንበት አይደለም ምንድነው ምልክት የምታሳየው ሲባል ማሳየው ምልክት በእኔ ዘንድ ምልክት በየመላችሁ ቀይ ባህር ምናምን አይደለም የዳዊት ጎልያድ መግደል ወዘተ የዳንኤል ከጉርጓድ መውጣት ወይም የሶስት ወጣቶች ከሳት መትረፍ አይደለም እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ለእግዚአብሔር ድንቁ የሶስቱ ልጆች መውጣት ሳይሆን የልጁ መወለድ እግዚአብሔር ወደ ኢየሱስ ጠቆመን ኢየሱስን አሳየን እሳቱ ውስጥ እንኳን የተጣሉትን ልጆች ወይኔ ሲገርሙ ሲደንቁ አይባል እሳቱ መሃል የቆመ የአማልክትን ልጅ የሚመስል ያለው ተው አራተኛው ነው የሚደነቀው ሶስቱ አይደለም አራተኛው እሳቱ ውስጥ ቀድሞ ባይገባ እነሱ ይጠፉ ነበር ሐሳቡ ሌላ አይደለም ሞት ተፈርዶብናል የገሃነም ልጆች ነበርን ከኢየሱስ ጋር የሆነ ሰው ግን ገሃነም አይችለው ሲኦል አይበላው ሐሳቡ እሱ ነው እሳቱ ውስጥ ገቡ ዛሬ ወገኔ እሳት ቢመጣም እግዚአብሔር ከእሳቱ አይወጣን እሳቱ አይምጣ ነው የሚባል ከመጣ ይበላናል በብሉይ ኪዳን እግዚአብሔር ሐሳቡ ስለ ልጁ ማውራት ነው እርሱ እነርሱን መስሎ እነርሱ ወዳሉበት ገብቶ ያወጣቸዋል በእርሱ የሚያምኑ የእሳቱ ባህር በእነርሱ ላይ ምን የለውም ራእይ መጽሐፍ ስልጣን የለውም ብሎ ነው የሚለው መጽሐፍ ሐሳቡ እሱ ነው ከዛ በኋላማ ኢየሱስ በስጋ ከመጣ ከሞተ ከተነሳ በኋላማ ብዙ ክርስቲያኖች እሳት ውስጥ ተጣሉ አንዳቸውም ከእሳት አላመለጡ ብዙ ክርስቲያኖች ለአንበሳ ተሰጡ ማንም ከአንበሳ መንጋጋ የተረፈ የለም ሁሉንም አንበሳ ቀደዳቸው እንጂ እንደ ዳንኤል ከአንበሳ አፍ አልተረፉም ሁሉም ወደ እሳት ተጣሉ በሮማውያን በቄሳሮች ሰይፍ ሁሉም ተበሉ ከእሳት የተረፈ የለም ሶስቱን ወጣቶች ጠቅሰህ ነገ በክርስትና ላይ እሳት ላይ የሚጥል ስርዓት ቢመጣ እሳት ላይ አልጣልም የለም ትጣላለህ ትሞታለህ በመከራው ዘመን የነበሩ ክርስቲያኖች ሁሉ ወደ እሳት የተጣሉት አንድም ሰው ከእሳት ይወጣ የለም ሁሉም ተቃጥለው እየዘመሩ ሞቱ ለአንበሳ ተጣሉ በቄሳር መንግስት አንድም ክርስቲያን የተረፈ የለም ህፃናትም ሴቶችም ወንዶችም ለአንበሳ የተጣለ ሁሉ ተቀርድደዋል በብሉይ ኪዳን ገና ሳይሞቱ ይደርስላቸው ነበር ኢየሱስ ግን መጥቶ ቁርጣችንን ነገረን እስከ ሞት ድረስ የታመናችሁ ነው ምንም አባበል የለውም ሙሴን ስትከተል በአንድ መንገድ ሲመጡ በሰባት አቅጣጫ ትበትናቸዋለህ ይላል አሁን ግን እንደዚህ አይልም ይቀጠቅጧቸዋል ቅጥቅጥ ያደርጓቸዋል ይበትኗቸዋል ሐዋርያት ሥራ 7 ተበተኑ ነው የሚለው ብትን የለም ክርስትና እግዚአብሔር ክፉን አያምጣው ለነገስታት ጸልዩ የተባለው አገር ሰላም እንዲሆን መንግስት ሰላም እንዲሆን ጸልዩ የተባለው ችግር ቢመጣ መጀመሪያም ያልቀው ክርስቲያን ስለሆነ ያን ቀን ላይ እግዚአብሔር ሆይ የዳንኤል አምላክ ወደ አንበሳ አስረው ነገ ሊጥሉን ነው አሉ ለ5 ኪሎ አንበሶች ልንጣል ነው አሉ የዳንኤል አምላክ ብትል የዳንኤል አምላክ ቆሞ ይጠብቃል እዛ ና ወደ ቤት እስከ ሞት ድረስ የታመንኩን እስጢፋኖስ ጋር ድንጋይ ወገራ ይዘው ቢቀርቡ እግዚአብሔር መሃል ገብቶ መብረቅ ጥሎ አያስጥለው ግን አንድ ነገር ያረጋለታል በወንጌላት ያነበብነው የናዝሬቱ ኢየሱስ ወደ ሰማይ አረገ በእግዚአብሔር ቀኝ ተቀመጠ ይል ነበር ተቀመጠ ግን
ስለሱ መከራ የሚቀበልና የሚሞት ሰው ሲያይ ኢየሱስ ቆሞ አቀባበል አደረገ። እስጢፋኖስም ቁጭ ብሎ አላየውም። የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየዋለሁ። የተቀመጠው ለምን ቆመ? እንግዳ ሊመጣ ነው። ተወግሮ የሚገደል እንግዳ፣ በስቃይ የሚያልፍ እንግዳ፣ የኢየሱስ ውድ እንግዳ፣ ለሰማይ ብርቅ እንግዳ ይመጣል። እስጢፋኖስ የሚባል ከኃጢአቱ በልጁ በኢየሱስ ሞት የዳነ በክርስቶስ ስቃይ የዘላለም ሕይወቱ የተወገደለት በራሱ ስቃይ ደግሞ አክሊል የሚቀበል ሰው ይመጣል እና ያ በእግዚአብሔር ቀኝ የከበረ ኢየሱስ ይህን ውድ እንግዳ ይህን ክብር እንግዳ ሊቀበል ሰማይ ቆመ እንጂ ማምለጥ የለም። መጸለይን ያለብን ሀገሩን ሰላም አድርግልን፣ መንግስታችንን ሰላም አድርግልን። ጴንጤውን እንደሆነ ጠምደው ይዘውታል። ቆይ አንዳንድሽ ጴንጤ ጠብቂ እያሉ ነው። ስለዚህ እግዚአብሔር ሀገሩን ሰላም ያርገው፣ ምድሩን ሰላም ያርገው። የቋጠረው ሁሉ ቀን ጠብቆ እንዳያሯሩጠን እግዚአብሔር ሀገሩን ሰላም ያርገው፣ ፖለቲካውን ሰላም ያርገው። ለላዩም ለታቹም ከጎንም ላለው ሁሉ ብልሃት፣ ጥበብ፣ ማስተዋል ሁሉ ይስጥ። እዚህ አራተኛ ላይ ያየው ነጥብ የብሉይ ኪዳን ታሪኮችና በውስጥ ያሉ ነገሮች ሁሉ ክርስቶስን ስለሚያሳዩ ምን ይደረግ ነበር ነው ያለው? ጥንቃቄ ይደረግ። መሳሳት አይችልም። ያ ነብይ ክልክል ነው። የራሱን ነገር መጨመር መቀነስ አይችልም። በማናቸውም የብሉይ ኪዳን እግዚአብሔር በሚያደርጋቸው ታሪኮችና ስራዎች ውስጥ ያ የእግዚአብሔር ባሪያ እግዚአብሔር እንደ ባሪያ እንደ ሙሴ አይነት ሰው የለም። ለሌሎች ነቢያት በህልም በራእይ እናገራለሁ፣ ለባሪያዬ ለሙሴ ግን ሰው ከባልንጀራው ጋር እንደሚነጋገር እናገራለሁ ያለው እግዚአብሔር ሙሴን ግን ከዕለታት አንድ ቀን ጨከነበት። ሙሴ አትገባም ወደ ከነዓን፣ አትገባም ወደ ተስፋይቱ ምድር። 40 ዓመት ብትንከራተትም 40 ዓመት በረሃ ለበረሃ ብትሄድም 40 ዓመት ጫማን ሳትቀይር ብትኖርም ኦ ማይ ጂሰስ አትገባም። ምን ተፈጥሮ? ስተት ተፈጠረ። እግዚአብሔር ስለ ኢየሱስ ሊናገር የፈለገውን ነገር ሙሴ በችኮላ አበላሸ። ታሪኩን አንድ ጊዜ ነብዩ ሙሴ እስራኤልን ልጆች ይዞ ከግብጽ ከወጣ ከብዙ ጊዜ በኋላ በምድረ በዳ ውስጥ ሲዞሩ አንዱ ትልቁ ህዝቡ የሚቸገረው ነገር ከቁጥራቸውም ከብዛታቸውም የተነሳ የውሃ እጥረት ነበር። ውሃ ያንሳቸው ነበር። ከብቶቻቸውም ብዙ ናቸው። ከግብጽ ይዘዋቸው የወጡት በዘበዘው የወጡት ከጌቶቻቸው ቤት ይዘዋቸው የወጡት ብዙ ናቸው። ሀብታቸው ብዙ ነበር እና ለነዚህ ሁሉ ሰዎችና ከብቶች ውሃ ማግኘት ለሙሴ ትልቁ ችግሩ ነው፣ ትልቁ ተግዳሮቱ። አስብ፣ እስራኤልን በምድረ በዳ ውስጥ ወንዶቹ ትዳር ያላቸው ወንዶች ብቻ 600,000 ናቸው። 600,000 አባወራ። ወጣቱ ምን ያህል ሊሆን እንደሚችል አስብ። ሚስቶቻቸውን ደምር። የተወለዱ ህፃናት ልጆች ብዛት አስብ። ስለዚህ ከ2 እስከ 3 ሚሊዮን የሚሆን ሰው ሙሴ እየመራ በዛ በረሃ የ40 ዓመት መሽከርከር እሽክርክር ሲዞር ለሙሴ ፈታኙ ነገር ይሄን ሁሉ ህዝብ ምን ይበላልና ምን ይጠጣል? በአንድ ወቅት ወደ አንድ ስፍራ ደረሱ። ታሪኩ ያለው ዘጸአት 17 ላይ እናወጣና እናነበዋለን። መጀመሪያ በዘጸአት 17 ላይ ከአንድ ጀምሮ የእስራኤልም ልጆች ማህበር ሁሉ እግዚአብሔር እንዳዘዘ ከሲና ምድረ በዳ ሊጓዙ ተነሱ።
በራፊዲምም ሰፈሩ። ሕዝቡም ይወጡ ዘንድ ውሃ አልነበረም፣ ይጠጡ ዘንድ ውሃ አልነበረም። ሕዝቡን ሙሴን ተጣሉት። የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርስ ለምን ትፈታተናላችሁ አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን ከብቶቻችንን በጥማት ልትገድለን ለምን ከግብፅ አወጣህን ሲሉ በሙሴ ላይ አንጎረጎሩ። ሙሴም ሊወግሩኝ ቀርበዋልና ለዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ፣ ወንዙንም የመታህባት በትር በእጅ ይዘሃት ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊት እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም የጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤልም ልጆች ክርክር እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ እግዚአብሔርን ስለተፈታተኑት የዚያ ስፍራ ስም ማሳ ደግሞ መሪባ ብሎ ጠራው። አማሌቅም መጥቶ ከእስራኤል ጋር በራፊዲም ተዋጋ። ሙሴም ዘጸአት ምዕራፍ 17 ላይ ያለው ታሪክ የእስራኤል ልጆች ማህበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ። በራፊዲም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ያ ሁሉ ቅድም ያልኳችሁ ቁጥር ውሃ አጣ። እኔ ዋና የምፈልገው ነገር ሙሴ የታዘዘውን ነገር እንዴት እንዳደረገና የተሳሳተበትን ቦታ ደግሞ በኋላ ወስጄ ላሳያችሁ። እግረ መንገድ ግን እዚህ ውስጥም ያን ሁሉ ሕዝብ ውሃ ማጠጣት ሙሴ አለመቻሉን እንድታውቁ፣ ኢየሱስ ግን እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም እንዳለ እያነጻጸራችሁ እያስተያያችሁ፣ ሕዝቡም ሙሴን ተጣሉት። የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርን ስለምን ትፈታተናላችሁ አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። ችግሩ ውሃ ጥማት ነው። እኛንና ልጆቻችን ከብቶቻችንን በጥማት ልትገድል ለምን ከግብፅ አወጣህን ሲሉ በሙሴ ላይ አንጎራጎሩ። ግን ያወጣቸው ሙሴ ነው እንዴ? ሙሴ ነው ያወጣቸው? እግዚአብሔር እንትኑ ስር እኮ ዘምረዋል። ባህሩ ከተከፈለ በኋላ እና ካመለጡ በኋላ እኮ ዘምረዋል እግዚአብሔር አወጣን ብለው። አሁን ደግሞ ሲረባቸው ወደ ማን ጮሁ? ሙሴ ላይ ጮሁ። ሙሴም ሊወግሩኝ ቀርበዋልና በዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ካንተ ጋር ውሰድ፣ ወንዙንም የመታህበትን ወይንም ቀይ ባህርን የመታህበትን በትር በእጅ ይዘህ ሂድ። በትሩን ታውቃላችሁ ማን ነው? ኢየሱስ ነው። ኢየሱስ መሆኑን በምን እናውቃለን? የብሉይ ኪዳኑ ክርስቶስ፣ የአዲስ ኪዳኑ ኢየሱስ ክርስቶስ። በስጋ ሳይመጣ በፊት በእግዚአብሔር ዘንድ የነበረ ክርስቶስ በስጋ ሲመጣ ለስጋ ሰውነቱ ኢየሱስ የሚል የሚድን ስም የገባለት የዘላለሙ ክርስቶስ እሱ እንደሆነ በምን እናውቃለን? በትሩ ኢየሱስ እንደሆነ። የመጀመሪያ ቀን ከዚህ በትር ጋር ሙሴ የነበረውን ልምምድ እናውቃለን። የመጀመሪያ ቀን ከዚህ በትር ጋር ሙሴ የነበረውን ነገር እናውቃለን። ሙሴ የእግዚአብሔርን ሕዝብ ነፃ አውጣ ተብሎ ሲላክ እኔ አልችልም ብሎ ሰበብ አበዛ። እግዚአብሔር ግን ያስከው በትር ምንድነው አለው። ያስከው በትር ወደ ምድር ጣለው አለው። ከላይ ወደ ታች ከላይ ወደ ታች በትር ከምድር የወጣ ነው። ልክ ሰው ከምድር አፈር እንደሰራ
የሰውን ስጋ መልበስ፣ የሰውን ስጋ መሆን፣ ቃል ስጋ ሲሆን በትሩን ጣለው ሲል መሬት ላይ እንደ እባብ ሆነ በትሩ። እባብ የኃጢአት ምሳሌ ነው። ኢየሱስን እግዚአብሔር ስለኛ ምን አደረገው? ኃጢአት አደረገው። ግን ኃጢአት አድርጎት አልቀረም። አሁን ደግሞ ያዘው ሲለው በትሩ ወደ ነበረበት ተመለሰ። የእግዚአብሔር ልጅ ስለ ኃጢአታችን መስዋዕት ከሆነ በኋላ በኃይል የእግዚአብሔር ልጅ ሆኖ ከሙታን ተነሳ። ይህንን በትር ይዞ በፈርዖን ፊት በቆመ ሰዓት የግብፅ ሀገር ጠንቋዮች ተመሳሳይ በትር ይዘው መጥተው ወደ ምድር ጥለው እባብ አደረጉ በትራቸውን። መዓት እባቦች ተርመሰመሱ። የግብፅ ጠንቋዮች የጣሉት በትር ሁሉ ተርመሰመሰ። ይሄ ሁሉ ሰይጣንና የሰይጣን ኃይል ነው። ሙሴ ግን በትሩን በጣለ ሰዓት የሙሴ በትር ሁሉንም እባቦች ዋጣቸው። ሰይጣንንም የሰይጣንንም ኃይል አጠፋ። የእስራኤል ድንዛዜ ባርነት ተወገደ እና ይሄን በትር ይዘህ የለም ወይ? አዎ። ሙሴ በጮኸ ቁጥር ባለቀሰ ቁጥር በትሩን ይዘህ የለም ወይ ይለዋል እግዚአብሔር። አዎ። እና ታዲያ ምን ትጮህብኛለህ? እግዚአብሔር ሙሴን ምን ትጮህብኛለህ ብሎታል? እንዲህ ብሎታል? አላለው? እናንብ ስለምን ትጮህብኛለህ አለው። ምን ሲል ተጉዘው ከግብፅ ወጡና ቀይ ባህር ጫፉ ጋር ሲደርሱ ባህሩ ከፊት ነው፣ ወዴት ይሄዱ? ከኋላ ደግሞ ፈርዖን ጦር ይዞ መጣ። ህዝቡ መሃል ላይ ቀረ። ውሃውን ማለፍ አይችሉም። ጦሩም ከኋላ መጥቷል፣ ያጠፋቸዋል። አለቀን ብሎ እግዚአብሔር መፍትሄ እንዲሰጠው ወደ እግዚአብሔር ሲጮህ ሙሴን እግዚአብሔር እንዲህ አለው፣ ሙሴ ስለምን ትጮህብኛለህ? ያስከው ምንድነው? በትሩን ይዘህ አለው። አዎ። በቃ ይሄ በትር ለእስራኤል ልጆች ለሁሉ ነገር መፍትሄ ነው። ይሄ በትሩ ሁሉ ነው። ይሄ በትር በሁሉ ነው። በትሩን እስኪያዝ ፈርዖን አያጠፋህም። በትሩን እስኪያዝ ባህሩ አያሰምጥህም። በትሩን እስኪያዝ እባቡ አይነክስህም። በትሩን እስኪያዝ ማንም አያስቆምህም ነው። የእስራኤል ልጆች መድኃኒታቸው በትሩ ነው። ትዝ ይላችኋል ይሄ በትር በአሮን ላይ ሌዋውያን ተነስተው ባመፁ ጊዜ አሮን ብቻ ካህን ነው ወይ እኛስ ካህን አይደለንም ወይ ባሉ ጊዜ እግዚአብሔር ለሙሴ እንዳለው ካህን መሆን የሚፈልጉት ሁሉ በትራቸውን ያምጡ። ተመሳሳይ በትሮች ጌታ ይገስጻቸው። ኢየሱስ ላይ እንዳናተኩር ተመሳስለው የቆሙ በትሮች በኢየሱስ ስም የኛ በትር ጠላቶቻችንን ሁሉ የዋጠ እንደሆነ በትንሳኤ ደግሞ ኃይልና ስልጣናቸው ሁሉ በመስቀል ላይ የተገፈፈ በዓለም ላይ ያዞረ በግልጥ እንዳሳያቸው ያረጋግጥን እኛ በየሳምንቱ ጠላት ጋኔን ዲያብሎስ እያልን አንደናበር። እባባየው ዘንዶአየው በህልሜ አይጣየው እያልን አንደናበር። የኛ በትር እባቦቹን ውጧል። አለቅነትና ስልጣናትን ሁሉ ገፏል። በትንሳኤው ኃይል ደግሞ ከሙታን በመነሳት በግልጥ በዓለም ላይ ያዞረ እርቃናቸውን አሳይቶናል። ማዕረጋቸውን ገፎ ስልጣናቸውን ገፎ ተራ አርጓቸዋል። ስንደናበር አንውልም። በየሁዱ ጥልቁ ሰይጣን አሰራር ምናምን እባብ ሁሉ ጊዜ እባብ መታዩ። እስቲ አንዳንድ ቀን ሌላ ነገር እዩ። እናንተስ ራሱ ጤነኛ ትሆናላችሁ ወይ? በሰላም ትኖራላችሁ ወይ? ሁሌ እባብ ሁሌ ተሳቢ ነገር የምታየው አይጥ የምታየው። እስቲ እንደኛ ደግ ነገር እዩ። ሁልጊዜ ሬሳ ሳጥን የሚታያችሁ፣ ሁሌ ጉርጓዳ ያለው መቃብር ያለው ድንኳን ተተክሎ ያለው የምትሉ ቅዠታሞች እስቲ አንዳንድ ጊዜ በዙሪያችን የከበቡንን መላእክት ይዋቸው። እግዚአብሔርን በሚፈሩ ሰዎች ዙሪያ ጠላት ይሰፍራል ይላል ቃሉ። ምን ይሰፍራል ይላል? መላእክቱ ይሰፍራል። መቼ ነው በእኛ ዙሪያ የሰፈሩትን መላእክት የምታየው? ሁሌ በእኛ ዙሪያ ዲያብሎስ፣ ጂኒ፣ እባብ፣ ትላትል የምታዩት እስከ መቼ ነው?
እስቲ ኢየሱስን አሳዩን። እስቲ በእኛ ያለው በዓለም ካለው ይበልጣል የተባለውን አሳዩን። እስቲ ከእርሱ ጋር የተቀመጥንበትን ከፍታ አሳዩን እንደማለት ነው። ቅዱሳንን ሁሉ ጊዜ በእነዚህ ዘግናኝ ህልሞችና ቅዠቶች እያሸማቀቁ መኖርና ማኖር እነ ጳውሎስም እነ ጴጥሮስም አገልግሎት የማያውቁት አገልግሎት ነው። ከየት እንደመጣ ወዴት እንደሚያደርስ እስካሁን ማንም አላወቀም። በጳውሎስ አገልግሎት በጴጥሮስ አገልግሎት ቅዱሳንን በእባብና በዘንዶ እያስፈራሩ ዘመናቸውን በሙሉ ትንሹም ትልቁ ነገር እባቡ ነው ዘንዶ ነው እያሉ እንዲኖሩ ያለ ጥንቃቄና ያለ ማስተዋል ጭንቅላታቸውን እንኳን ተጠቅመው እንዳይኖሩ የማደንዘዝ አገልግሎት ጥሩ አይደለም። ሁሉን ነገር በሰይጣን አሳበን አይደለም፣ እንደ ባለ አእምሮ አስቡ ተብለናል። እና ዘፍጥረት ዘጸአት እዚህ እያነበብን ያለነው ክፍል ላይ ቁጥር 5 እግዚአብሔር ሙሴን በሕዝቡ ፊት እለፍ፣ እስራኤል ሽማግሌዎች ከእናንተ ጋር ውሰድ፣ ወንዙንም የመታህበትን በትር በእጅ ይዘሃት ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። በጥንቃቄ እግዚአብሔር እንዳዘዘው ነው ማድረግ ያለበት። እኔ በዓለቱ ላይ ቆማለሁ፣ ያንን ዓለት ትመታዋለህ። ያን ጊዜ ለሕዝቡ ሁሉ እርካታ የሚሆን የሕይወት ውሃ ይወጣል። ዓለቱ ሲመታ የተጠማ ይረካል። ዓለቱ ሲመታ ለእናንተም ለልጆቻችሁም የሚተርፍ ነገር ይወጣል። የሕይወት ውሃ ወንዝ ይወጣል፣ ለሕይወት የሚሆነው ይፈልቃል። ዓለቱን ግን ውሃ እንዲያወጣ መመታት አለበት። ስለ ኃጢአታችን መመታት አለበት። ስለ በደላችን መድቀቅ አለበት። ስለ መተላለፋችን መቆሰል አለበት። ዓለቱ ቢቆስል፣ ዓለቱ ቢመታ፣ ዓለቱ መከራ ቢቀበል ለሕዝቡ ሕይወት ይሆናል። ዓለቱ ካልተመታ፣ ዓለቱ ካልተሰነጠቀ፣ ዓለቱ ካልቆሰለ ሕዝቡ ያልቃል፣ ልጆቻቸው ያልቃል፣ ምድረ በዳው ይበላቸዋል፣ የኃጢአት የሕይወት ስርዓት ያጠፋቸዋል። ስለዚህ እግዚአብሔር ዓለቱን ምታው አለ። መጽሐፉ ስለ በደላችን ደቀቀ፣ ስለ ሕመማችን ቆሰለ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ ይላል። ሁለት አማራጭ ነው ያለው። ሕዝቡ በበረሃ ያልቃል ወይም ዓለቱ ይመታል። እግዚአብሔር ግን በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ለበትር ሰጠው፣ ጉንጩን ለመቼዎች ሰጠው፣ ፂሙን ለሚነጩ ሰጠው። በመዝሙር መጽሐፍ እንደጻፈ በአደባባይ በሕዝቡ ፊት በወንዶችና በሴቶች ፊት በሕፃናት ፊት ተዋረደ፣ ተመታ። መጽሐፍ ቅዱስ ደም ሳይፈስ ስርየት የለም እንደሚል ደሙ ካልፈሰሰ ዓለቱ ለልጆቻቸው ሕይወት የለም፣ ለሁላችንም ስርየት የለም። ስለዚህ እግዚአብሔር እያወራ ያለው ድንጋይና ስለ ድንጋይ በማውራት ወገኖቼ እግዚአብሔር ውሃ ወጣ። ዛሬ አንተ ድንጋይ ምንድን ነው? እግዚአብሔር ከአንተ ድንጋይ ውሃ ያወጣል። ከኛ ድንጋይ ውሃ አያወጣም። የኛ ድንጋይ ቁጥሩ ብዙ ነው። ዛሬ ከአንድ ውሃ ሲወጣ ከሌላ ነገ አይወጣም። እግዚአብሔር ዓላማውም ከኛ ድንጋይ ውሃ እያወጣ ሁሉ ጊዜ የመሬቱን እየሞላ ቴሌቪዥን ገዝተን ስንገባ ይሄው ከኔ ዓለት ውሃ ወጣ፣ ሚስት ያገባ ከኔ ዓለት ውሃ ያወጣን ያል መሬት ለመሬት ጥቅሱን እያዞር ነው። እዚሁ መሬት ለመሬት እያሸነው እያንከባለል ነው። እኛም መሬት ለመሬት እየተሳብን መሬት ለመሬት በሆድ ትሄዳለህ የተባለው እባቡ ነበረ። እኛ እንደ እባቡ እየሆንን ዘመን ማለቅ የለበትም።
የላይኛውን እሹ በላይ ያለውን ፈልጉ እንጂ በታች ያለውን አይደለም። እኛስ ሀገራችን በሰማይ ነው። እነዚህ ጥቅሶች መረሳት የለባቸው። ሲቆይ 10 እና 20 ዓመታት ጥቅሱ ሁሉ ወደ መሬት ወርዶ መሬት ለመሬት እየተጎተተ ጥቅሱ ሲሄድ የላይኛው ተረሳ። ዘጭ አለ ልባችን። እዚቹ እየተመቻቸን ነው። እቺ ሀገር የኛ ነች፣ ይሄ ከተማ የኔ ነው ብለን ትላንት አጥንተናል። በዚህ የምትሆን ከተማ ለኛ የለች። በነገራችን ላይ እዚህ ቤት ያላችሁ ሰዎች የዛሬ 60 ዓመት ገደማ ምናልባት 70 አንዳንድ ሰው ቶሎ አይሞትም። የዛሬ 70 ዓመት ላይ እዚህ አዳራሽ ውስጥ ያለነው ሰዎች ሁሉ እዚህ ምድር ላይ የለንም። ታውቃላችሁ? ብታምኑ የለንም አንድ ሰው። ምናልባት እነዚህ ህፃናት ያኔ የ70 ስንት ዓመት አሮጊት ነው የምትሆን ያኔ ህፃን። አሁን ስንት ዓመቷ ነው? 5 የ75 ዓመት አሮጊት ከዘራ ይዛ ነው የምትጭጭ። የዛሬ 70 ዓመት የቀረ ነው እሱ። ይሄን ማወቅ አለብን። የሺህ ዓመት መንግስት የሚለው ትምህርት የሺህ ዓመት ኑሮ ምንኖር እያስመሰለን ይሆን? የዛሬ 70 ዓመት እዚህ ቤት ውስጥ ካለነው ሰዎች ማናችንም የለን። ህፃናቱ አሮጊቶ ነው ጃጅተው ጥርስ ነቅለው ምግብ እየተወቀጠ እየተሰጣቸው እነዚህ ህፃናት አሮጊቶ ሆነው ሊኖሩ ይችላሉ። በታምኑም ባታምኑም የለንም የዛሬ 70 ዓመት የለንም። የአዳራሽ ካለ የዛሬ 70 ዓመት ላይኖር ይችላል። ሌላ ትውልድ ሌላ ወይ ፈርሶ ሌላ ነገር ይሰራበታል ወይ አናቅም። የባቡር መስመርም ሊሆን ይችላል አናቅም። ወይ ምናቃል ወይ አውሮፕላን ማረፊያም ሆኖ ሊሆን ይችላል አናቅም። ከተማውም እንደሚሆን የዛሬ 70 ዓመት የለንም አንድም ሰው። የሰልፍ ጉዳይ ነው በየተራ ቲው ምን አይነት ቸርችን የመጣሁት እኔ እዛ ቤት ስንት ችግር አለ ለሱ ይጸልያል ብዬ መጥቼ ይኸውልህ አሁን ምንን ስሰማ ቤት ይስተካከላል ስላየን በዘመናችን በአገልግሎታችን ክርስቲያን መሆንን ሳስታውስ የታችሁ ይስተካከላል። ክርስቲያን መሆንን ሳስታውስ የታችሁ ይስተካከላል። አሁን መጽሐፉ እንዴት ይላል መሰላችሁ? ቁጥር 6 እነሆ እኔ በዚያ በኮሬብ በዓለት በፊት ቆማለሁ፣ በጥንቃቄ የተከተላችሁኝ እንደሆነ ተስፋ አደርጋለሁ። በማስተዋል ነው ወይስ ልሩጥ በጣም ያሞኩ ልጩን እና ሙሴ ልበል? ችግሩ ስትወጡ ምንድነው ዛሬ የተሰበኩት ምን ነበረ? ብቻ ሲጮህ ነበር ሰውየው ነው የምትለው። በደንብ ስሙ። ቢያንስ የሆነች ነገር ቁጭ ትላለች። መጽሐፍ ቅዱስም እንዴት እንደሚጠና እግረ መንገድ እያየን እነሆ እኔ በዚያ በኮሬብ በዓለት ላይ በፊት ቆማለሁ። ይሄን ዕውቀት ያዙ። እኔ በዓለቱ ላይ ዓለቱንም ምን ትላለህ? ትመታለህ። ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል። ወይ ጉድ! እርሱ የሚባል ድንጋይ አይገርም? እርሱ የሚባል ዓለት አይገርም? ከእርሱ ውሃ ይወጣል። ሃሌሉያ! ሙሴም እችን ያዙልኝ በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ጎበዝ! ራይት! ትክክል ሙሴ። አሁን ራይት! ምን አድርገው ነው የተባለው? ምታው። እግዚአብሔር እኔ አልመታውም ቢል ችግር ይፈጠራል፣ ውሃውም አይወጣም። ምታው አለው አንዴ፣ መታው አንዴ፣ ውሃው ፈለቀ። እንዲሁ እግዚአብሔር እንዳዘዘው አደረገ። እሰይ! ውጤቱ ሕይወት በዛ፣ ልጆቻቸው ተረፉላቸው፣ ትውልድ ቀጠለ፣ ሕይወት ተቀጠለ። በተመታው ዓለም እስራኤል ተረፈ፣ በተመታው ዓለት እስራኤል ተረፈ።
ግንስ እንዲሁ ሲጓዙ ከብዙ ዓመታት በኋላ አሁንም አለቱ ጋር አይመጡም። ዞሮ ከብዙ ጊዜ በኋላ ሲመጡ ህዝቡ እንደለመዱት እየየ ሲሉ ሙሴ ትንሽ ስሜታዊ ሆነ። ያዙ መረረው። ታሪኩ ዘሁልቁ 20 ላይ ነው። ሄደን እናንብ። ዘሁልቁ 20 አሁን ዘሁልቁ 20 ላይ ምን ተፈጠረ? ታሪኩን ተከታተሉ። የመጽሐፍ ቅዱስ ጥናት ነው ያዘው። ጥናት መጽሐፍ ቅዱስ ይያዛል፣ ኖት ይያዛል፣ ይነበባል አብሮ። የእስራኤልም ልጆች ማህበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ህዝቡም በቃዴስ ተቀመጡ። ማርያምም በዚያም ሞተች፣ በዚያም ተቀበረች። ለማህበሩም ውሃ አልነበረም። በሙሴና በአሮን ላይ ተሰበሰቡ። ህዝቡም ሙሴን ተጣሉት፣ እንዲህም ብለው ተናገሩት፣ ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛው ምን ነው በሞትን ኖሮ? እኛ ከብቶቻችንም በዚያን ሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ዘርና በለስ ወይንም ሮማንም የሌለበት ስፍራ ነው፣ ሆዳም ህዝብ፣ የምትጠጣም ውሃ የሌለበት። እግዚአብሔር የሚከተሉ ስለሆዳቸው በቃ። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔር ሙሴን በኋላ ደግሞ የወንድሜን ንባብ እየተከተልኩ እናብራራ። በዚህ ቦታ ማርያም የሙሴ እህት የሞተችበት ቦታ ነው። በነገራችን ላይ ከማርያም እና ከሙሴ ማርያም የሙሴ እህት ከበሮ ይዛ የዘመረችው ከሷና ከሙሴ ማን ነው ታላቅ በእድሜ? ማርያም። ማን ነው ታላቅ? ማርያም አይደል? ሰንበት ላይ ጨርሰን ይላል ማርያም። ምን ነው እሱ በሕፃንነቱ ባህር ላይ ተጥሎ ማርያም እህቱ አልነበረች? የተከተለች እቺ ሳጥኗን የምታይ ነበረው። የፈርዖን ልጅ ስታገኘው አጥቢ ኬታ አመጣለሁ ስትል ማርያም ሄደችና ከዕብራውያን ዘንድ አጥቢ ላምጣልሽ ብላ እናቷን አመጣች። ታውቋት የለ? ሞተች እዚህ ቦታ ላይ። ትንሽ ቆይና ህዝቡ ደግሞ በአሮንና በሙሴ ላይ ተነሱ። ውሃ የለም ወዘት አሉና አጉረመረሙ። በዚህ ሰዓት ሊበሏቸው ሲሉ ህዝቡ አሮንና ሙሴ በእግዚአብሔር ፊት ተደፉ። ሲደፉ ሲወድቁም ነው። ቁጥር 6 ድገመው። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። የእግዚአብሔርም ክብር ተገለጠላቸው። ተገለጠላቸው የሚለው ማንነት ነው። ደመና አይደለም፣ ጭጋግ አይደለም፣ ንፋስ፣ አየር፣ እሳት ምናምን አይደለም። ተገለጠ። በደመና ይገለጥ በምን ይገለጥ? የሚገለጠው ግን ማንነት ነው። የብሉይ ኪዳኑ ክርስቶስ፣ የአዲስ ኪዳኑ ኢየሱስ ክርስቶስ። ክርስቶስ በብሉይ ኪዳን የእግዚአብሔር ክብር በመባል ይታወቃል። በአዲስ ኪዳንም እንዲሁ። የእግዚአብሔር ክብር ተገለጠ ሲባል እግዚአብሔር ወልድ ነው፣ የማይታየው አምላክ የአብ ምሳሌ፣ የክብሩ ነጸብራቅ፣ የባህሪው ምሳሌ ክርስቶስ። አንዳንድ ሰው የሆነ ኦክሲጅን ደመና፣ ይሄ ጭጋግ እንደዚህ ተጠቅልሎ የሚመጣ ይሄ ሰማይ ላይ ያለው ደመና፣ እሱን በመሳል ደመና መጣ ብለው ነው የሚያስቡት። ክብር የሚሉት ደመናውን። ከዛ የክብር ደመና የሚባል ቸርች ትከፍታለህ። ደመና አይደለም ክብር። እግዚአብሔር ወልድ ነው። በዘላለም ውስጥ የነበረ ቃል ነው። ከአዳም ጋር ያወራ የነበረ ለአዳም ቁርበትን ያለበሰው ክርስቶስ፣ እሱ የእግዚአብሔር ክብር ይባላል። በስጋ እስኪመጣ ድረስ በብሉይ ኪዳን በተለያየ ነገር ውስጥ ራሱን ይከስት ነበር። ያ ቴዎፋኒ ወይም ክሪስቶፋኒ ይባላል። እግዚአብሔር ወልድ ወይም ክርስቶስ ቃል በስጋ እስኪመጣ ድረስ ትዕግስት እንዳጣ ሰው በሆነ ሰዓት
መምጣት ፈልጎ ትግስት እንዳጣ ሰው በብሉይ ኪዳን ዘመን ራሱን ብቅ እያደረገ ለአባቶች ይገልጥ ነበር በተለያየ መንገድ። አንዱ የእግዚአብሔር ክብር በሚል የእግዚአብሔር ክብር ማለት ክርስቶስ ነው። ቃል በስጋ ሲሆን ለስጋ ሰውነቱ ኢየሱስ ተብሎ ይወጣለት ምንድንበት ስም የተሰጠው የዘላለሙ ቃል የዘላለሙ ክርስቶስ ነው። እና ቴዎፋኒውስ ነው። ሙሴ እግዚአብሔር ሆይ አለ። ክብር የሆነ ነገር ለሚመስለው ሰው ደመና ጭጋግ ምናምን ደመና ይውረድ አይነት ነገር ፐርሰን ነው፣ ማንነት ነው። it is አይባልም he is ነው የሚባለው የእግዚአብሔር ክብር። ደመና it is ነው የሚባለው። ትምህርት ቤት ተምራቸዋል። ነገሮች ቁሳዊ ነገሮች it is ይባላል። ፐርሰን ሲሆን ስሜት፣ ፈቃድ፣ ዕውቀት ያለው ማንነት ሲሆን he is ይባላል። የእግዚአብሔር ክብር he is የሚባል እሱ የሚባል የሆነ ደመና ታይቶ እግዚአብሔር ክብር ተገለጠ ሲባል እዚህ ደመናው ካልመጣ ወገኖቼ ደመናው ይምጣ በሉ። ከዛ አንዳንዱ በሐሳቡ ደመና ያያል፣ የሆነ ደመና ያለው ይላል፣ ህዝቡ ይላል ደመናውም የለም። ሙሴ ደመናው ምን እንደሆነ አስተማረን። መጽሐፍት ደመናው ምን እንደሆነ አስተማሩን፣ ወይም ክብር ምን እንደሆነ አስተማሩን። ሻክና ነው በዕብራይስጥ። ያ ማለት ማንነት ያለው የእግዚአብሔር መገለጥ ነው፣ መታየት ነው። እና ሙሴ እንዲህ ብሎ ጸለየ። እግዚአብሔር በፊት ሞገስን አግኝቼ ከሆነ ክብርህን አሳየኝ አለ። ጥያቄውን ስሙ። ሞገስ በፊት አግኝቼ ከሆነ ምንህን አሳየኝ? ክብርህን አሳየኝ ሲል እግዚአብሔር ምን አለው? ሙሴ ፊቴን አይቶ በህይወት መኖር የሚችል ማንም የለም አለ። ጥያቄው ክብርህን አሳየኝ፣ መልሱ ፊቴን አይቶ በህይወት መኖር የሚችል። ኦኬ፣ የእግዚአብሔር ክብር ምንድነው ማለት ነው? እግዚአብሔር ራሱ ነው። እግዚአብሔር ወልድ ክርስቶስ። ሕዝቅኤል ተናገረ፣ የእግዚአብሔር ክብር መቅደሱን ለቆ ሲወጣ አየሁት አለ። በአዲስ ኪዳን ኢየሱስም መቅደሱን ትቶ ወጣ ይላል። መጨረሻ የእግዚአብሔር ክብር ፐርሰን መሆኑን እስጢፋኖስ አብራራልን። ሰማያት ተከፍተው የእግዚአብሔርን ክብር ኢየሱስን አየዋለሁ አለ። ስለዚህ እግዚአብሔር ክብርህን ግለጥልን ማለት ማንን ግለጥልን? ክርስቶስን ከፊት ይልቅ ግለጥልን። እግዚአብሔር ክብርን አሳየኝ ማለት ማንን አሳየኝ ነው? ክርስቶስን አሳየኝ ማለት ነው። አሁን በዚህ ዘኍልቍ መጽሐፍ ላይ ህዝቡ ሲጮሁ ሙሴና አሮን በግንባራቸው ወደቁ። አንዳንድ ጊዜ የምትመራው ህዝብ ስሜታዊ ካደረገ በዚያ ምክንያት ዶክትሪን ከቀየርክ መጥፎ ነው። የሰውን ሁኔታ እያየ ትምህርት መቀየር፣ የሰውን ፊት እያየ ዶክትሪን መቀየርና ማሻሻል መለወጥ ከእግዚአብሔር እንዳልተላክ ማሳያ ነው። ወይም የእግዚአብሔር ሰዎች በዚህ ፈተና እንደሚወድቁ ማሳያ። አንዳንድ ሰዎች የወቅቱንና የዘመኑን ድምፅ እየሰሙ የሚያገለግሏል። የእግዚአብሔር ጸጋ ወንጌል ጥቃት በሚደርስበት ሰዓት የጸጋውን ወንጌል የሚሰብኩ ሰዎች ጥቃትና መከራ ሲደርስባቸው አንዳንዶች ያፈገፍጋሉ። ሸርተት አዎ በእርግጥ ነው የሚዳነው በጸጋ ነው፣ ግን እኔ እርግጠኛ አይደለሁም ይላል። አንዳንዶች የዘላለም ሕይወት ዋስትና ሲነገር በነዛ እውነተኛ ሰባኪዎችና አስተማሪዎች የተነገረውን ታላቅ የማዳኑን ምስራች የሚቃወመው ማያስተውለው የተደረገለትን የረሳ በራሱ ጽድቅ የጸደቀ መስለው ሰው ሲቃወም እነዛም ሰዎች ስደት፣ መከራ፣ የስም መጥፋትን የራሳቸውን ክብር በመፈለግ አዎ ሰው በጸጋ እንደሚድን አውቃለሁ፣ ሰው ደህንነቱን ያጣ ግን እኔም አላቅም ብለው ሾልከው ይወጣሉ። ታዲያ ምን ይሆናል መሰላችሁ? የእግዚአብሔር ወንጌል እያሸነፈ የምስራቹ ቃል እያሸነፈ ክርስቲያኖች በጸጋ መዳናቸው በብዙ አገልጋዮች እየጸና ሲመጣ እነዛ ሰዎች ብቅ ይሉና ልክ ነው እኛም ከድሮ እንዲህ ነው የምናስተምረው፣ ሰው ሚድነው በጸጋ ነው ይላሉ። አደጋው ሲጠፋ ብቅ ይላሉ።
ያለ መጥፋት የዘላለም ሕይወት ዋስትና ትምህርት ላይ ሸሸት ያሉ እግዚአብሔር እውነትን ሲገልጥ በአደባባይ ሲገልጥ ትልልቅ ቤተክርስቲያኖች ተነስተው አዎ አባላቶቻችን የዘላለም ሕይወት አይጠፋም ተረጋጉ ድናቸዋል ብለው ሲያውጁ እነዛም ሰዎች ብቅ ይሉና ድሮም እኮ እንደዚህ ነው የምናስተምረው ድሮም ቃለ ሕይወት ሰው ይጠፋል ብላለች እንዴ ይላሉ ብላችሁ ነበር እና ወጣቶቹን ያባረራችሁ ሰክረው ነው ዘሙተው ነው የደህንነት ዋስትናን ስለሰበኩ አይደል እንዴ ያባረራችኋቸው ኃጢአተኛው መች ተባረረ ስለ እውነት የቆመው እንጂ አመንዝራው መች ተባረረ ምንድነው በጸጋ ነው አባላቶቻችን ሐሰተኞች ነቢያት ሲኦልና ገሃነምን እያሳዩአቸው እያስፈራሯቸው ለብዝበዛ አምሯቸውን አመቻችተዋል ህዝቡን በፍርሃት ቆፈን ተይዞ መዳኑን እየተጠራጠረ ነው የሚኖረው ይሄ ህዝብ ነፃ ይውጣ በክርስቶስ የተገኘውን ደህንነት እርግጠኛ ይሁን ድጋሚ ሉተር ይነሳ ብለው ሲጮሁ ያን ያደን እንደ ተጠልዘው የተባረሩት ጸጋ ያላችሁ ሰው አይጠፋም ያላችሁ ኃጢአት ያበረታታችሁ የተባሉት ኃጢአተኛው መች ተባረረ ዘማዊው መቼ ተባረረ አጭበርባሪው መች ተባረረ ስለዚህ ህዝብ ያዩ ትምህርት የሚቀይሩ ሰዎች እነሱ ከሙሴ ማሩ ሙሴ የህዝቡ ጩኸት የህዝቡ ጉምጉምታ አሰራር እንዲቀይር አረጋው እስካሁን ደና መቶ ቅድም አንበናል እግዚአብሔር እንዳዘዘው እንዲሁ አደረገ ይላል እንዲሁ አደረገ ሴቶች ከቻላችሁ ያዟቸው ህፃናቱ እንዲሁ አደረገ ይላል እና ግን ምን ሆነ አሁን ላይ ህዝቡ ወደዚህ የሚጮኸው የሚቃወመው ሲበዛ ወይ ሙሴ ዘውልቆ 20 እንቀጥል ሙሴና አሮንም ከጉባኤ ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ የእግዚአብሔርም ክብር ተገለጠላቸው ፐርሰን ነው ማንነት ነው ቃል ነው ክሪስቶፋኒ ነው ክርስቶስ በብሉይ ኪዳን ሲገለጥ ማለት ቁጥር 7 እግዚአብሔር ሙሴን እንዲህ ብሎ ተናገረው እንዳትረሱ እስካሁን ሙሴም እግዚአብሔር እንዳዘዘው ሙሴም እግዚአብሔር እንደተናገረው እንዲያረገ ከመጀመሪያ የነበራችሁ ሰዎች ዘጸአት ላይ ያነበበው እንዳትረሱ እንዳዘዘው ስንት ጊዜ 40 ጊዜ በትርህን ውሰድ የቅድሙ በትር ማለት በትርህን ውሰድ አንተና ወንድምህ አሮን ማህበሩን ሰብስቡ ድንጋዩም ውሃ እንዲሰጥ እነርሱ ሲያዩ ተናገሩት ምቱት ነው ተናገሩት የቅድሙስ ምታው አሁንሳ ድንጋዩን ምን በለው ተናገሩት ከድንጋዩም ውሃ ታወጣላቸዋለህ እንዲሁም ማህበሩ ከብቶቻቸውን ታጠጣላቸዋለህ ሙሴም እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ ከዛስ ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ አመፀኞች በሰው ላይ ተመስርተ የምታመጣው ዶክትሪን ጥሩ አይደለም ሰው በንዴት የሚያመጣ እንደውም ጸጋ እያልሽ እንደውም አድኝም ካልክ ራስ አድንም የሰው ፊት እያየ ወንጌል የምትቀይር ከሆነ አይሆን ወንጌል 2000 ዓመቱ ነው ሰሞኑን አንተ አታሻሽለውም እኔ አልቀይረው ሙሴም እጁን ዘርግቶ ሙሴም አሮንን ጉባኤን በድንጋይ በፊት ሰብስበው እናንተ አመፀኞች እንግዲህ ስሙ በእውኑ ከዚህ ድንጋይ ውሃ እናወጣላችኋለን አላቸው ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው አያያያያያያያያ ብዙም ውሃ ወጣ እግዚአብሔር ደግ ነው መችስ እንደሱ አይደለም ማህበሩን ከብቶቻቸውም ጠጡ እግዚአብሔር ሙሴና አሮንን በእስራኤል ልጆች ፊት ተቀድሱኝ ዘንድ
በእኔ አላመናችሁምና ተናገሩት እያልኳችሁ መታችሁት። ይሄ ድንጋይ ተመቶ ያጠጣችሁ ከዚህ በኋላ አንዴ ለዘላለም የተመታ ስለሆነ ከዚህ በኋላ ሁሉ ጊዜ ለሕይወት የሚሆናችሁን ነገር ጠይቃችሁት እንጂ የምትቀበሉት ስለ ኃጢአት አንድን መስዋዕት አቅርበው ለዘላለም ቀድሷችሁ ነበር። እናንተ ግን ያለማመን ጠንቅ አለባችሁ፣ ትጠራጠራላችሁ። አሁንም ለየለቱ ኢየሱስ ይሙትልኝ ትላላችሁ። በእስራኤል ልጆች እግዚአብሔር ሙሴና አሮን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም። ኦ ማይ ጋድ! 40 ዓመት የለፋ ሰው እግዚአብሔር በዚህ ዓለት ላይ የሚያደርገው ነገር ሁሉ በማን ስለሚሰራው ነበረ? በክርስቶስ ስለሚሰራው። ድንጋዩ ስንቴ ነው የሚመታው? አንዴ። እስቲ በዕብራውያን የተጻፈውን እናውጅ። የኢየሱስ ክርስቶስን ሥጋ በሉ አንድ ጊዜ በማቅረብ የቀደሳቸውን ሁሉ የዘላለም ፍጹማን አድርጓቸዋልና ከዚህ በኋላ ስለ ኃጢአት ስርየት የሚቀርብ መስዋዕት የለም። ዕብራውያን 10 ያልኳችሁ አብረ ያላልክ ዕብራውያን መጽሐፍ የሚለውን አብረ አላልከም። የቀረን ታዲያ ምን ነበር? እንግዲህ በመረቀልን በአዲስና በሕያው መንገድ ወደ ቅድስ መግባት ሄዶ መጠየቅ። በየቀኑ አንዴ እዛ ጋር ተመቶ ሕይወት ሆኖልናል። ሁልጊዜ ደግሞ ስንጠይቀው ሕይወት ይበዛልናል ነበር። ግን በስሜታዊነት የሕዝቡን ፊት እያዩ ሳይነኩ ለማገልገል መከራ ሳይገጥመው ለማገልገል የሚፈልግ ሰው እየቀባባ ያቀርባል። ወገኖች እኔ አንድ ጊዜ በቀረበው ደህናል እጠራጠራለሁ። ኢየሱስ በየቀኑ ይሙትልን አይነት ትምህርት ያስተምራል። ጳውሎስ ግን አንድ ጊዜ አቅርበው በእግዚአብሔር ቀኝ ሄዶ ገብቷል። ከዚህ በኋላ ስለ ኃጢአት የሚቀርብ መስዋዕት የለም። እነዚህም ሰዎች እግዚአብሔር እንዲህ አለ፣ በእስራኤል ፊት አላመናችሁብኝም። አንዴ የተመታው እሱ፣ ከዚህ በኋላ በትንሣኤ ኃይል የተነሳው እሱ በየቀኑ የሚመታ አይደለም። እሱ የሕዝቡን ኃጢአት አንድ ጊዜ ባቀረበው ያስተሰረየላቸውን ሁሉ የዘላለም ፍጹማን አድርጓቸዋልና ነው ትምህርቱ። እግዚአብሔር ስለ ኢየሱስ ሞት አንድ ጊዜ ሁሉ ጊዜ ደግሞ ከእርሱ ጋር ስላለን ኑሮ ሊናገር የፈለገውን ይሄ ታላቅ ነቢይ ሙሴ አበላሸ። ጥላውን አበላሸ። አካሉን እንዳይገልጥ አድርጎ ብዙ ሰው እንዴ ሙሴ ሕዝቡ አበሳጨው። በንዴት ሆኖ ድንጋዩን ሄዶ 2 ጊዜ መታው። እግዚአብሔር እንዴት ይምልበታል? 40 ዓመት ሙሉ የተንከራተተ ምስኪን ሰውዬ። መጀመሪያም እኮ ሙሴ ውጣና አገልግል ሲባል እኔ አልፈልግም ብሎ 3-4 እምቢ ብሏል። እግዚአብሔር ነው በግድ ያስወጣው። እንዲህ ካስወጣው በኋላ አንከራቶ በባዶ እግሩ ጫማውን ሳይቀይር ስንት ዘመን በሙሉ መኪና የለ ምን የለ በእግሩ ነው ሲጓዝ የነበረው። ይህን ምስኪን ሰው እንደዚህ አዙሮ 40 ዓመት የተንከራተተ ሰውዬ አትገባም። አንተም ወንድምህ ምንድነው እንደዚህ ያን ነገር ፌር ነው እንዴ ወገኖች? እግዚአብሔር ስለ ሙሴ አይደለም የሚገደው፣ ስለ ክርስቶስ። እግዚአብሔር ስለ አንድ ሙሴ አይደለም የሚገደው፣ የሚመጣው ክርስቶስ ለዓለም ሕዝብ ስለሚሰራው ስራ። ሙሴ ሌላ ነገር አይደለም ያጠፋው፣ ዶክትሪን ነው ያበላሸው፣ አስተምህሮ ነው የተበላሸው። ስለዚህ እግዚአብሔር ምን አረገ? እግዚአብሔር ሙሴ እንዲህ ብሎ ተናገረው። የታለ ቁጥር 12 እግዚአብሔር ሙሴና አሮን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጧችሁ ምድር ይህን ጉባኤ ይዛችሁ አትገቡ። ጳውሎስ ዕብራውያን ላይ እነዚህን ታሪኮች ነው የሚጠቅሰው። አባቶቻችሁ አላቸው ዕብራውያንን፣ እስራኤሎችን አባቶቻችሁ ቀድሞም
ባለማመናቸው ጠንቅ እንዳልገቡ ታውቃላችሁ። እናንተም ክርስቶስ አንድን መስዋዕት ለዘላለም አቀረበ ያልናችሁ ይሄንን የኪዳን ደም የምትረግጡ የጸጋውን መንፈስ የምታክፋፉ የኢየሱስ ደም እንደ ፍየሎች እንደ ጥጆች እንደ በጎች እንደ ኮርማዎች ደም ሁሉ ጊዜ ኃጢአትን አንዴ ለዘላለም ማስወገድ እንደማይችሉት እንደነዚያ ደሞች የምትቆጥሩ የኢየሱስ ደም የፍየል የኮርማ የጥጃ የዋኖስ ደም አይደለም፣ የኦሪት መስዋዕት አይደለም። ኢየሱስ አማኞችን አንዴ ለዘላለም ቀድሷል። ዛሬ እዚህ መሃል እዚህ ጉባኤ ላይ ብርቱም ደካማም አለ። ነገር ግን ፕሮግራሙን የሚመራው ሰው ወጥቶ ቅዱሳን ደህና ናችሁ ቢል ልክ ነው። ቅዱሳን እንዴት ዋላችሁ ቢል ትክክል ነው። በክርስቶስ ኢየሱስ ተቀድሰናል። በደሙ ኃይል ተቀድሰናል። ከዚህ በኋላ ህይወቴን ማስተካክለው ቅዱስ ስለሆንኩ እንጂ እርኩስ ሆኜ ለመቀደስ አይደለም። እርኩስ ነኝ የምትል መጽሐፉ ስላንተ እንደዚህ ይላል፣ እርኩሱ ወደፊትም ይርከስ። አይኔ ቅዱስ ነኝ ተቀድሻለሁ፣ ቅዱሱም ወደፊት ይቀደስ። ክርስቲያንን ረክሰሃል ቅዱሱን አይባልም። አንተ ቅዱስ ሆነ ሳለ እንዴት እንዲህ ቦታ ትገኛለህ? በክርስቶስ ኢየሱስ ለተቀደሳችሁ ደግሞ ቅዱሳንም ለመሆን ለተጠራችሁ እንደሚል ሰዎችን አስተካክላለሁ ብለህ የደሙን ኃይል ማሳነስ፣ የሰውን ጸባይ አርማለሁ ብለህ በሰውኛ ዘዴ ወንጌልን መቀናነስ፣ የደሙን ኃይል ማራከስ አንተን ነው ዋጋ የሚያስከፍል። ማይኩን ይዘህ ጆሮ እንድታጣ ነው የሚያደርግ፣ ትውልድ እንድታጣ ነው የሚያደርግ። መድረኩን መያዝ ይቻላል፣ አዳራሹን መያዝ ይቻላል፣ ስፒከሩን መያዝ ይቻላል፣ ኮትና ከረባት አድርጎ መንጎማለል ይቻላል። የትውልድ ጆሮ ይነፍግሃል። ኃጢአተኞች በአንተ አገልግሎት መዳን አይችሉም። ሰካሮች፣ ጋለሞቶች፣ ሰካሮች አታውቃቸውም፣ በአንተ አገልግሎት አይድኑም። ኢየሱስ ግን እንዲህ አለ፣ በሽተኞች እንጂ ጤነኞች መድኃኒት አያስፈልጋቸው። እኔ ኃጢአተኞችን ላድን የመጣሁት። ጳውሎስ ለጢሞቴዎስ እንዲህ አለው፣ ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሁሉም ሊቀበሉት የተገባ። ወንጌል የምትሰብኩ ልጆች ሂዱ፣ ሰካራሙ ጋር ሂዱ፣ ጋለሞታዋ ጋር፣ ሴተኛ ዳሪያዋ ኢየሱስ ያስፈልጋታል። ጌታ ይወዳታል። እዚህ ጋር የተነቀሰ ዱርዬ ጌታ ኢየሱስ ይወደዋል። ጫት ቃሚው፣ ሰካሩ ኢየሱስ ይወደዋል። ማን ያውቃል ነገ መጥቶ ፓስተር ይሆናል። ምን አሁንስ ፓስተር የሆነው ድሮ ምን ነበር? አሁን ወንጌላዊ የሆነው ድሮ ምን ነበር? እስር ቤት ታስሮ የተፈታ አይደል እንዴ? አብዛኛው ሰባኪ፣ አብዛኛው ጌታን የተቀበልኩት ወይኒ ቤት ነው ይሉ የለን እና ከዳንን በኋላ ደርሶኛ ጻድቅ፣ ደርሶኛ ድሮም ንጹህ እና አዛ በደጅ ያለው ርኩስ። እንደሱ አይደለም። ኢየሱስ ለደጁም ይበቃል፣ ለኛም ይተርፋል። አበላሽ እግዚአብሔር ምን አለ? አትገቡም፣ አትገቡም። የእስራኤል ልጆች ለእግዚአብሔር ላይ ጠብ ያደረጉበት እርሱ ቅዱስ መሆኑን የገለጠበት ይህ መሪባ ውሃ ነው። ትንሽ ስትገልጡ አይ ሙሴም ከቃዴስ ወደ አዶሜስ ንጉስ መልእክተኞች እንዲህ ብሎ ላከ እያለ ይቀጥላል። ትንሽ ቀጥሎ ትንሽ ሂዱ። ቅድም ማርያም ሞታ ነበር፣ አሁን ደግሞ ማን ሆነ? አቤት እግዚአብሔር አንድ ጊዜ ነክሶ ይዟል፣ ቋጥሯል በእነዚህ ሰዎች። ከዛ በኋላ ምን አደረገ? ቁጥር 22 በቃዴስ ተጓዙ። የእስራኤል ልጆች ማህበር ሁሉ ወደ ሆር ተራራ መጡ። እግዚአብሔር ሙሴን አሮንን በኤዶሚያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች። የእግዚአብሔር አነጋ ቀለል አድርጎ ሰዎች ሁሉ አርጅተው ሞተው ይላ ቀለል አድርጎ እግዚአብሔር አሮን ወደ ወገኑ ይከማች። ባጭሩ ነው ታውቃለህ፣ ዛሬ ልገለው ነው። በመሪባ ውሃ ዘንድ እንግዲህ አይኔ ትንሽ መብራትም በቃሌ ላይ ስላመጻችሁ፣ ወይኔ አሮን ወይኔ ሙሴ ሲያሳዝኑ፣ ትልቅ ስህተት።
እግዚአብሔር ሆይ በአዲስ ኪዳን ስለፈጠርከን አመሰግናለሁ። ስለታገስከን አመሰግናለሁ። በልጅ አንዴ የተፈጸመች ስራ ላይ የአመፃ ቃል ስንናገር ድነን አልጨረስንም አልዳንም ብለን በተመታው አለት ላይ ስንዋሽ ታግሰህናል፣ ዝም ብለህናል። እናመሰግናለን። አማኙን የተፈጸመችውን መዳኑን እንዲጠራጠር ስንሰብክ ስናወራ ስናማ ዝም ብለህናል። እናመሰግናለን። ቃል ሲናገር ያላመኑት ቃልዎስ ስትናገር ያመኑትንም ይቅር በላቸው። አሜን። አሮን ወደ ወገኑ ይከማች። በመሪባ ውሃ ዘንድ በቃሌ ላይ ስለ አመጻችሁ ለእስራኤል ልጆች ወደ ሰጠኋት ምድር አይገቡም ነው የሚለው። አይገባም። አሁን ይታየኛል። ጥሩ ነው። አሁን ቆንጆ ነው። ላንቦ ከእንደገና ከቃዴስም ተጓዙ። የእስራኤልም ልጆች ማህበር ሁሉ ወደ ሆር ተራራ መጡ። እግዚአብሔርም ሙሴና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች። በመሪባ ውሃ ዘንድ በቃሌ ላይ ስላመጻችሁ ለእስራኤል ልጆች ወደ ሰጠኋት ምድር አይገባም። ኢየሱስ አሮንና ልጁን አልዓዛርን ይዘ ወደ ሆር ተራራ ላይ አምጣቸው። ከአሮንም ልብሱን አውጣ፣ የሊቀ ክህነቱን ልብስ። የሊቀ ክህነቱ ልብስ ሙሉ የሚገልጠው ማንን ነው? ክርስቶስን ነው። ሊቀ ካህናት የሚለውን ትምህርት ቪዲዮን ተመልከቱ እና ክርስቶስን ከላዩ ላይ አውጣ። ይህ በክርስቶስ ላይ የተጠራጠረ ሰው አይወርስም። አንዴ የፈሰሰው ለዘላለም ያድናል ሲባል እኔ ግን አይመስለኝም ያለ ሰው ነው። ክርስቶስን ለብሶ በራሱ ነገር በራሱ መንገድ ውርስ የጠበቀ ነው፣ ውሃ የጠበቀ ነው፣ ህይወት የጠበቀ ነው። አውልቅ ልብሱ። የጽድቅ ልብስ ክርስቶስን ለብሶ በሌላ መንገድ ጽድቅን የፈለጋ ሰው ነው። አውልቀው ልብሱን። በዚህን በመሰለ ክርስቶስን በሚገልጥ ልብስ ላይ የራሱን መንገድ የራሱን ጽድቅ ድሪቶ የደረተ ሰው ነው። ልጁንም አልዓዛርን አልብሰው። አሮንም ወደ ወገኑ ይከማች፣ በዚያም ይሙት። ሙሴም እግዚአብሔር እንዳዘዘ አደረገ። ማህበሩ ሁሉ እያዩ ወደ ሆር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ጤነኛ ሰው እኮ ተራራ የመውጣት ጉልበት ያለው ሰው ወጣ ተራራ ላይ። እግዚአብሔር እዛ ልቡን ቀጥ አረገው። ማህበሩም ሁሉ አሮን እንደሞተ ባዩ ጊዜ እስራኤል ቤት ሁሉ ለአሮን 30 ቀን አለቀሱ። አስቴ አሳትከን እያሉ ተበልታ አስበላህን እያሉ ይሆናል። በዚህ ምን ትረዳላችሁ? ነገሩ ሲበላሽ ታያለ። ለምንድን ነው እግዚአብሔር ስለዚህ አለት ልዩ ጥንቃቄ እንዲደረግ የፈለገው? ቅድም አብራችሁኝ የነበራችሁ እንዳዘዘው አደረገ። ኢየሱስ ምን ብሎ ነበር የጀመርነው ትምህርታችን? የብሉይ ኪዳን መጽሐፍት ሁሉ የሚመሰክሩት ስለኔ ነው። ቀጥሎሳ ኢየሱስም በብሉይ ኪዳን መጽሐፍት ስለሱ የተጻፉትን ሁሉ ተረጎመላቸው። ከነገ ጀምሮ ምን ጀምረው እሱ ነው። እያንዳንዱ የብሉይ ኪዳን ነገር ስለ ኢየሱስ ነው የምታወራው። እዚያው የምታዩት ነገር የሆነ አጥር የሆነ እዛ ጋር ድንኳን ነገር እንታ እያንዳንዷ ነገር ይሄው ዙሪያ ያለው አሸዋው አለ አይደል? ምድረ በዳው ከሱ ጀምሮ ስለ ኢየሱስ ነው የሚያወራው። ሙሉ ስለ ክርስቶስ። አሁን ወደዚህ ስንመጣ እግዚአብሔር የብሉይ ኪዳን ታሪኮችና ክስተቶች ላይ አንድ ሰው አሁን ይህን ክስተት ብሎ ሊያልፍ በቃ ሲሄዱ አለት አገኙ። ኖ እስራኤል ከግብፅ ወጥቶ ከዛ ሲጓዙ ሲሄዱ
ነው እዛ ዘጸአት ላይ የምናገኘው። ሲሄዱ ከብዙ ጊዜ በኋላ የሆነ አለት ጋር ደረሱ። ይሄ ነው ታሪኩ። ጳውሎስ ግን ኖ አለቱ ሲሄዱ የደረሱበት አይደለም። ከመጀመሪያም ይከተላቸው ነበር። አገኛችሁ? ጭራሽም እንዳለው ታውቃላችሁ፣ ያም ማለት ክርስቶስ ነበረ። ጥቅሱን ታውቃላችሁ አይደል? አንደኛ ቆሮንቶስ 10 ቁጥር 2 እና ቁጥር 4 ከቁጥር 2 እስከ 4 የሚገርማችሁ እኛ የምናውቀው በታሪክ ውስጥ ሊተራሊም የተፈጸመው በትክክል የተፈጸመው ከዛ አለት ውስጥ መደበኛ ውሃ ፈልቆ እነርሱ እንደጠጡ ነው፣ ልጆቻቸውም ከብቶቻቸው። ይሄ እውነተኛ ታሪክ። በዛ ነገር ውስጥ ግን ይገለጥ የነበረው እንደሱ አይደለም። አለቱ ክርስቶስ፣ ውሃውም መንፈሳዊ መጠጥ የሆነው መንፈስ ቅዱስ ነው የሚለው ጳውሎስ። እናንበው አንደኛ ቆሮንቶስ 10 ከ2 እስከ 4 አነብ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሁሉ በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ሁሉም ያን መንፈሳዊ መብል በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መና ምን አለው? አቤት መንፈሳዊ መብል። ይወጣ የነበረውን ውሃ ምን አለው? መንፈሳዊ መጠጥ። ቀጥሎ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና። ቁሳዊ አለት ነው ወይስ መንፈሳዊ አለት? መንፈሳዊ አለት። ግን እስራኤል እውነት ሲሄዱ ያገኙት ድንጋዩ ያ እዛ የነበረው በራማ ላይ ያለው ቋጥኝ መንፈሳዊ ነው? ውሃውስ መንፈስ ቅዱስ ነበር? አይደለም። ሊተራሊ ከብቶቻቸውም ጠጥተውታል። ህዝቡ የተረፈበት መደበኛ ድንጋይ ሲዞሩ ደረሱ። ምታዋለው ውሃ ወጣ። ግን ቅድም ስናነብ እኔ በአለቱ ላይ እቆማለሁ ብሎ ነበር። ኦ ማይ ጋድ! እግዚአብሔር ከብዙ ነገር ውሃ ማፍለቅ ሲችል ከአለቱ ላይ ያለው አለት ሆኖ ስለሚመጣው የእምነታችን ጀማሪና ፈጻሚ ስለ ኢየሱስ ለማውራት እላው ላይ ቆማለሁ እንዳለ መጽሐፉ ምን ይል? ኖ ይሄ ፍጥረታዊው ድንጋይ ሲጓዙ የደረሱበት ነው። እውነተኛው አለት ግን ከመጀመሪያ ምን ሲላቸው ነበር? ሲከተላቸው ነበር። እኔ እናንተ አለት ነኝ፣ ጽኑ አለት ነኝ፣ በእኔ የሚያምን አይጠፋም፣ በእኔ የሚያምን የዘላለም ሕይወት አለው የሚለው በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል እንዳለ ከእርሱ የፈለቀው ወደኛ ገብቶ እኛ ለሌላ እስክንተርፍ ድረስ ይሄን ሕይወት የሚያመጣ አለት። ጴጥሮስ ሰዎች ስለ ሰው ልጅ ማን እንደሆነ ይሉታል ሲል አይ ሰዎች አንዳንዶቹ ኤልያስ ነው እያሉ ነው፣ አንዳንዶቹ መጥምቁ ዮሐንስ ነው ይላል፣ አንዳንዶቹ ደግሞ ግራ ገብቷቸው ከነቢያት አንዱ ነው ይላል። እናንተስ ማን እንደሆንክ ትላላችሁ? አይ አንተ ክርስቶስ የእግዚአብሔር ልጅ አብ ገለጠለት። ጴጥሮስ አንተ ጴጥሮስ ነህ። ይቺ የተናገርካት ዶክትሪን ደግሞ ምንድነች? አለት ናት። አንተ ጴጥሮስ ስብርባሪ ድንጋይ ማለት ነው፣ ፒስ ኦፍ ስቶን። ግን ወይም ጴጥሮስ ነህ። በዚህኛዋ ፔትራ ላይ ምን ክርስቶስ የእግዚአብሔር ልጅ በምትለው ትምህርት ላይ ማህበሬን ቤተክርስቲያንን እሰራለሁ። የገሃነም ደጆችም ምን አይሏትም? አይናወጧትም። እምነታችን አይናወጥም፣ ትምህርታችን አይናወጥም፣ ዶክትሪናችን አይናወጥም፣ እምነታችን ህይወታችን ክርስትና በኢየሱስ አነጋገር፣ ቤተክርስቲያን በኢየሱስ አነጋገር ስለ ክርስቶስ የሰማነው አይናወጥም፣ ስለ ክርስቶስ የተነገረው አይናወጥም፣ የጸና ነው። እና አለቱ ሲጓዙ የደረሱበት ፍጥረታዊ አለት ሆኖ ሳለ መጽሐፉ ኖ ቅድም ስናነበው እኔ አለቱ ላይ ቆማለሁ ሲል ሰምተነዋል ክርስቶስን። እናስ እውነተኛው አለት ግን ሲጓዙ የደረሱበት ሳይሆን ከመጀመሪያ ይከተላቸው የነበረ ይሄኛው ፍጥረታዊ አለት፣ ያኛውስ መንፈሳዊ አለት። ለካ ከድንጋዩ አይደለም የወጣው፣ ከክርስቶስ ነበር የወጣው።
ድንጋይ ውሃ እንዴት ይወጣዋል? እና እንዲህ አለ ጳውሎስ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረውም ከመንፈሳዊው አለት ጠጥተዋልና ያም ማለት ክርስቶስ ነበረ። ያም ማለት ማን ነበር? ክርስቶስ ነበረ።